በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት ክፍል 12 ምዕራፍ 3 የዓለማት ገዢ በይሁዳ ገዢ ፊት። የአመፃ ሳምንት። የይሁዳና የሰማርያ ገዢ ጴንጤናዊው ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳርያን ትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው እንደ እስራኤላውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ ዲያስፖራ የተበተኑ አይሁድ ወደ ኢየሩሳሌም ስለሚመጡ የሕዝቡ ቁጥር እጅግ እጥፍ ሆኖ ይጨምራል። መጽሐፍ ሐዲሳት ዘሰለስቱን ተመልከት። እስራኤል ከግብፅ ባርነት ነፃ የወጡበትን በዓል የሚያከብሩበት በዚህ ሳምንት የሕዝብ ብዛት ጨምሮ ብሔራዊ ስሜታቸውን ስለሚያነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለማመፅ ሰበብ የሚፈልጉበት ሳምንት ያደርገዋል። ይህ አስጨናቂ ሳምንት እስከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነወታደሮቹ በኢየሩሳሌም ይሰፍራል። እያንዳንዷን እንቅስቃሴ በንቃት ይከታተላል። ማንኛውንም የሕዝቡን ቁጣ ሊቀሰቅስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የሕዝቡን ፍላጎት ይጠብቃል። የሚያበሳጨው ነገር ቢኖር እንኳን በሌላ ጊዜ ለመበቀል በልቡ እየዛተን ቢሆን ሳምንቷ እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግሥት ያሳልፋል። አይሁድ ጌታችንን አስረው ወደ ጲላጦስ ያመጡት እንግዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼውም ጊዜ በላይ ተሰሚነታቸው በሚያይልበት በዚህ ሳምንት ለመጠቀም ቆርጠው ተነስተዋል። በዚያ ላይ በዓሉ ካለፈ በኋላ ጌታችንን ከጲላጦስ ፊት ለማቅረብ ቢፈልጉ እንኳን ቂሳርያ ድረስ መሄድ ያለባቸው። ጌታችንንም ኢየሩሳሌም ውስጥ ሲያውክ አገኘ ነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጪ አግኝተው ቢይዙት ኖሮ ጲላጦስ ከኢየሩሳሌምና ይሁዳ ውጪ የተያዘ ሰው ላይ ልፈርድ አልችልም ብሎ ሊመልሳቸው የሚችልበት የሕግ መሠረት ነበረው። በእርግጥ አይሁድ ለምን ጌታችንን ወደ ጲላጦስ ማቅረብ አስፈለጋቸው? ከዚህ በፊት ሊያደርጉት ሞክረው እንደነበረው ማንም ሳያያቸው በተራራ አፋፍ ወስደው ለምን አልወረወሩትም? የሉቃስ ወንጌል ምዕራፍ 4 ቁጥር 29 እንደነበረው ደጋግመው እንደሞከሩት በድንጋይ ወግረውስ ስለምን አልገደሉትም? በዮሐንስ ወንጌል ምዕራፍ 8 ቁጥር 59 ላይ እንደምናገኘው በእሳት አቃጥለው በሰይፍ ቆራርጠው የሚገድል መርዝ አጠጥተው ሊገድሉት ሲችሉ ለምን ጲላጦስ ደጅ መጥናት አስፈለጋቸው? ምላሹ አንድ ብቻ ነው። አይሁድ የፈለጉት ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ነው። እነርሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እርሱ እንደሚለው በእግዚአብሔር የተላከ የተቀባ ወይም መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ የተረገመ ነው ለማለት ተሰቅሎ እንዲሞት አጥብቀው ፈለጉ። ኦሪት ዘዳግም ምዕራፍ 21 ቁጥር 23። ሮማውያን የሚሰቅሉትን ሰው ምን ያህል እርቃኑን እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችን በዚህ በአሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኖሮ ይህ ሁሉ መከራ ደርሶበት ይሰቀል ነበርን? እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችንም ለበዓል በመጣው ሕዝብ ፊት በጌታ መስቀል ለማሸማቀቅ ነበረ። እነርሱ ለማሸማቀቅ ብለው እንዲሰቀል ቢያደርጉም እኛ ግን በመስቀሉ አፍረን አናውቅም። የተሰቀለውን ክርስቶስን እንሰብካለን። መመካት ቢያስፈልግም ከጌታ ከኢየሱስ መስቀል በስተቀር ሌላ ትምክህት ከኔ ይራቅ እያልን እንድናፍር ባዘጋጁት የጌታችን መስቀል እንመካበታለን። ገላትያ ምዕራፍ 16 ቁጥር 14 እና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23። ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችንን መስቀል ከሆነ ስለምን ወደ ጲላጦስ ይዘውት መምጣት አስፈለጋቸው? ራሳቸው ወስደው አይሰቅሉትም ነበርን? የሚለው ነው። አይሁድ በሮማውያን ቅኝ አገዛዝ ስር ከሆኑ በኋላ ማንኛውንም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፈቃድ
የመወሰን መብት የላቸውም ነበረ። በሞት የመቅጣት መብታቸው የተገፈፈው ከአርኬላዎስ መውረድ በኋላ ሲሆን ሊቀ ካህናቱ ሐና በቫሌሪየስ በተባለ ሀገረ ገዢ እጅ ከስልጣኑ የወረደው በ14 ዓመተ ምህረት የሞት ፍርድ በራሱ በማስተላለፍ ሲሆን በኋላ ዘመንም የጌታ ወንድም ያዕቆብን በድንጋይ ተወግሮ እንዲሞት በማድረጉ የሐና ልጅም ከሊቀ ክህነቱ ወርዷል። ቅዱስ እስጢፋኖስን ወደ ውጭ አውጥተው በወገሩት ጊዜ ፍርድ ሳይፈረድ በሆታ የፈጸሙት ግፍ ስለነበር ኃላፊነት ወስዶ የተቀጣ አልነበረም። ጲላጦስ ጌታችንን ይዘው ገና ሲመጡ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባለ ጊዜ ለእኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበረ። የዮሐንስ ወንጌል ምዕራፍ 18 ቁጥር 31። በሌላ ቋንቋ እኛ የምንፈልገው በሕግ የተፈቀደልንን ታናሽ ቅጣት ልንቀጣው አይደለም እንዲገደል ነው እንጂ ማለታቸው ነበረ። ስለዚህ ወደ ጲላጦስ የመጡት ጌታችንን ለመስቀል የግድ የሮማዊው ገዢ ይሁንታና አስፈጻሚነት ስለሚያስፈልግ ነው። ጴንጤናዊው ጲላጦስ ይሁዳ በንጉሥ መተዳደሯን አቁማ የሮማ አውራጃ ከሆነችበት ከንጉሥ አርኬላዎስ መውረድ በኋላ በይሁዳና በሰማርያ ሀገረ ገዢ ሆኖ ለስድስተኛ ጊዜ የተሾመ የቄሳር እንደራሴ ነው። የአይሁድ ታሪክ ጸሐፊው ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መታየት የጀመረው ገና በቄሳር ተሹሞ እንደመጣ ነበረ። ሮማውያን ገዢዎች ምንም እንኳ የይሁዳ ገዢ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባዊ አኗኗራቸውና የምቾት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም ወደምትጠራው የቂሳሪያ ከተማ ሄደው ነው። ከዚህ ባሻገር ሮማውያን ምንም እንኳን ገዥነታቸውን ቢያስከብሩም የኢየሩሳሌምንና የቤተ መቅደሱን ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበረ። ስለዚህ ማሳያ የሚሆነን ሊቃነ ካህናቱ ምንም እንኳን የሞት ፍርድ ለመፍረድ ስልጣናቸው የተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት የገባን ማንኛውንም ሰው ሌላው ቀርቶ ሮማዊውም ቢሆን እንኳን እንዲገድሉ ስልጣን ተሰጥቷቸው ነበረ። በኢየሩሳሌምና በቤተ መቅደሱ ዙሪያ ማንኛውም የሮማውያን አርማና የጣዖታት ምስል እንዳይገባ በማድረግ ሮማውያን የእስራኤላውያንን ሕሊና ለመጠበቅ ሞክረው ነበረ። ይህ ግን ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮቹን ይዞ የገባው ሕዝቡ በተኛበት በእኩለ ሌሊት ነበር። ወታደሮቹን የጠባሪዎስን ቄሳር ምስል የያዘ ጋሻና አርማ አስይዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይና በቤተ መቅደሱ መግቢያም ጭምር እንዲሰቀል አደረገ። ይህ ሁሉ ሲከናወን ሀገር ሰላም ብለው የተኙት አይሁድ ከእንቅልፋቸው ነቅተው ኢየሩሳሌም በአሕዛብ ምስሎች ተሞልታ ሲያዩ በታላቅ ቁጣ ነደዱ። የልቡን አድርሶ ወደ መኖሪያው የተመለሰው ጲላጦስን ለመቃወም እጅግ ብዙ ሕዝብ ወደ ቂሳሪያ ጎረፈ። በመኖሪያ ቤቱ ዙሪያ ተሰባስበው ቢጮሁበትም ለእርሱ ግን ጩኸታቸው መዝናኛ ሆነለት። አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ ከጩኸታቸው ወደ ልመና ተሸጋገሩ። እርሱ ግን በፍጥነት ቂሳሪያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛተ። ለ5 ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማዎቹን ከኢየሩሳሌም ለማንሳት ተስማማ። ይህን ምስል በብዙ ሙግት ካስነሳ በኋላ ደግሞ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ የቄሳር ምስል ያለበት ትልቅ ጋሻ አሰርቶ ዳግም ሁከት እንዲነሳ ያደረገ ሲሆን የሄሮድስን ልጆች ጨምሮ ሕዝቡ በጽሑፍ ተቃውሞውን ሰብስቦ ወደ ቄሳር አመልክቶ አስነስቶታል። ጲላጦስ በአይሁድ ላይ የሚያደርገው ንቀት የተሞላ ትንኮሳ በዚህ ብቻ ያበቃ አልነበረም። በኢየሩሳሌም ላለው የውሃ እጥረት መፍትሔ ለመስጠት በሚል ያቀረበው ሐሳብ የካህናት አለቆችንና የመላው አይሁድን አንጀት በንዴት የሚያሳርር ነበር። ለኢየሩሳሌም ውሃ ከሰለሞን መጠመቂያ ለመሳብ ወጪው ሕዝቡ ለቤተ መቅደስ በሚከፍለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ።
ጲላጦስ ይህንን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስበውበት ነበረ። ስለዚህ ከአዋጁ አስቀድሞ ወታደሮቹን እንደ አይሁዳዊ ለብሰው ሰይፋቸውን ደብቀው እንዲቆሙ አድርጎ ነበረ። በዚያች ዕለት አዋጁን ተቃውመው አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገድሏል። ደም ማፍሰስ ያልበቃው ጲላጦስ ከዚያ በኋላም በገሊላ የነበሩ ሰዎችን ለእግዚአብሔር መሥዋዕት የሚሰዉበት ስፍራ ደማቸውን ለመሥዋዕታቸው ጋር በመደባለቅ ለሮም የበላይነት ማንኛውንም ነገር ከማድረግ የማይመለስ ጨካኝ አገረ ገዢ መሆኑን አሳይቷል። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ። በእነዚህ ቅድመ ታሪኮች ምክንያት አይሁድና ጲላጦስ የነበራቸው ግንኙነት እባብ ለእባብ ይተያያል ካብ ለካብ አይነት ነበረ። እርሱ የእነርሱን ክፋትና ምቀኝነት በሚገባ ሲያውቅ፣ እነርሱ ደግሞ የእርሱን ንቀትና ጭካኔ ጠንቅቀው ያውቃሉ። ክሳቸውን ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁም አይሁድ ወደ ጲላጦስ የመጡት በጥንቃቄ ነበረ። በሊቀ ካህናቱ ግቢ ውስጥ ጌታችንን ሲከሱ ያደሩባቸው ክሶች ሁሉ በጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉ ክሶች በጲላጦስ ፊት ውሃ አያነሱም። ከሕጉም አንጻር ሮማዊ ገዢ በመንፈሳዊ ክሶች ላይ አይፈርድም። ቅዱስ ጳውሎስ በተከሰሰ ጊዜ የሆነውን ይህንን ያስረዳናል። ጋልዮስ በአካያ አገረ ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው ይህ ሕግን ተቃውሞ እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድ ሆይ አመፅ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ እሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። የሐዋርያት ሥራ ምዕራፍ 18 ቁጥር 12 ላይ ያለው ታሪክ ይነግረናል። በዚህ መሠረት አይሁድ የማታዎቹን ክሶቻቸውን በጲላጦስ ፊት ደግሞ ቢያቀርቧቸው እንደ ጋልዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችን ላይ አዳዲስ ፖለቲካዊ ክሶችን አዘጋጅተው ወደ ጲላጦስ ቀረቡ። በጴንጤናዊው በጲላጦስ ዘመን ጲላጦስ በሮማውያን ታሪክ ላይ ያለ ስፍራ የአንድ አውራጃ ገዥነት ብቻ ነው። በጢባሪዎስ ቄሳር ሊያውም ከሮማ ውጪ በገዥነት ተሹሞ የተላከው ይህ ሰው ሮም ካፈራቻቸው ታላላቅ ቄሳሮች፣ ፈላስፎች፣ የሥነ ስዕልና የኪነ ጥበብ ሰዎች ይልቅ ዘመን የማይሽረው ዝነኛ ሰው ይሆናል ብሎ ማንም ያሰበ ሰው አልነበረም። ሆኖም ጲላጦስ ከቄሳር በላይ በክርስትናው ዓለም ትልቅ ስፍራ ያለው ሰው ሆነ። ክርስቲያኖች ሁላችን ለጸሎት በቆምን ጊዜ ሁሉ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ እያልን ዘውትር በጸሎተ ሃይማኖት የምናነሳው ጲላጦስ በይሁዳና ሰማርያ አውራጃ ነዋሪዎች ላይ ብቻ እንዲፈርድ ከቄሳር ዘንድ ተሹሞ ባላወቀው መንገድ በሰማያዊው ዳኛ ላይ የፈረደ ዳኛ ነው። ሐዋርያት እንኳን በስም ተዘርዝረው ባልተጠቀሱበት በጸሎተ ሃይማኖት ላይ የጲላጦስ ስም መጠቀሱ የመጀመሪያው ምክንያት የሰው ልጅ መዳን የተፈጸመበትን የጌታችን ስቅለት ታሪካዊ እውነታነት የሚያረጋግጥ ማስረጃ ሲሆን፣ ሁለተኛው ደግሞ ምንም እንኳን እጁን በንጽሕና ቢታጠብም ጲላጦስ የጌታችንን ንጹሕ መሆን እያወቀና የመፍታት ሙሉ ነፃነት እያለው ጌታችን እንዲሰቀል ፈቅዶ መሰጠቱን ለማስታወስ ነው። በዚያች ማለዳ በሕያዋንና በሙታን ላይ የሚፈርደው መድኃኔ ዓለም ክርስቶስ ይፈረድበት ዘንድ በጲላጦስ ፊት ታስሮ ቆመ። ነቢዩ ዳዊት አቤቱ በፊትህ ማን ይቆማል ብሎ የዘመረለት አምላክ በጲላጦስ ፊት ቆመ። ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብህ ዘንድ በጲላጦስ ቆምህን? ሱራፌልና ኪሩቤልም በገናናው ጌትነት ፊት የሚሰግዱ ሲሆን ይፈረድብህ ዘንድ እጅህ በሠራችው ሸክላ ፊት እንዴት ቆም ይላል
ቅዱስ ስምዖን አምዳዊ በግብረ ሕማማት። አይሁድ ጌታችንን ወደ ጲላጦስ ገና ጎህ ሲቀድ ይዘውት ከመጡ በኋላ የፋሲካን በግ ይበሉ ዘንድ እንዳይረክሱ ብለው ወደ ሀገረ ገዢው ግቢ ውስጥ አልገቡም ነበር። የዮሐንስ ወንጌል ምዕራፍ 18 ቁጥር 28። ግመልን የሚውጡትና ትንኝን የሚያጠሩት አይሁድ ትልልቅ ኃጢአትን እየሰሩ ለጥቃቅን ነገሮች ብቻ መጠንቀቅ ልማዳቸው ነበረ። የማቴዎስ ወንጌል ምዕራፍ 23 ቁጥር 24። ዛሬም እንደ ልማዳቸው ከአዝማዱና ከከሙን አስራት የሚከፍሉት አይሁድ ነፍሰ ገዳይ በመሆን እንደሚረክሱ ሳያስቡ ወደ ጲላጦስ ግቢ መግባት እንደሚያረክሳቸው አሰቡ። አይሁድ ጌታችንን በጲላጦስ ፊት ለመክሰስ የመረጧቸው ክሶች 3 ነበሩ። ይህ ሕዝባችንን ሲያጣምም፣ ለቄሳር ግብር እንዳይሰጥ ሲከለክል፣ ደግሞም እኔ ክርስቶስ ንጉሥ ነኝ ሲል አገኘነው የሚሉ ናቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 2። አይሁድ ያቀረቧቸው ክሶች በተለይም እኔ ንጉሥ ነኝ የሚለውን ለቄሳር ግብር እንዳይከፍል መከልከል ያለ ምንም ቅድመ ሁኔታ የሞት ፍርድ የሚያሰጥ ጥፋት መሆኑን ጠንቅቀው ያውቃሉ። በተለይም በዜና አይሁድ እንደተመዘገበው በጲላጦስና ከእርሱ በፊት በተነሱ ሀገረ ገዢዎች ዘመን እኔ ንጉሥ ነኝ ብለው የተነሱና ሕዝቡን በቄሳር ላይ ያሳመፁ በርካታ ሰዎች በሞት እንደተቀጡ ስለሚያውቁ ለጲላጦስ የማያወላዳ ክስ እንዳቀረቡለት እርግጠኞች ነበሩ። አይሁድ ጲላጦስን ያወቁትን ያህል ጲላጦስም አይሁድን በሚገባ ያውቃቸዋልና በጠዋት እንቅልፍ አጥተው በበዓል ቀን የፋሲካን በግ እንኳን ሳይበሉ አንድን ናዝራዊ አስረው የመጡት ለቅኝ ገዢያቸው ጢባሪዎስ ቄሳር ክብር ተቆርቁረው ግብር ለምን አልከፈለውም ብለው አስበው እንዳልነበረና ጌታን በቅናት አሳልፈው እንደሰጡት ያውቅ ነበረ። የማቴዎስ ወንጌል ምዕራፍ 27 ቁጥር 18። አይሁድ ጌታችንን የከሰሱባቸው ክሶች አንድ በአንድ እንመልከታቸው። የመጀመሪያው ክስ በምንም መለኪያ ለመመዘን የሚያስቸግረውና ለምርመራ አመቺ ያልሆነው ሕዝባችንን ያጣምማል የሚለው ክስ ነው። ይህ ክስ ቅንዓታቸውን በግልጥ ላለመናገር ያነሱት ነው እንጂ እነሆ ዓለሙ ሁሉ ተከትሎት ሄዷል ብለው የተበሳጩት ብስጭት ወደ ክስ ተቀይሮ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 19። ለዚህ ያልተጨበጠ ክስ መልስ ለመስጠት ያስቸግራል። ሆኖም ከሕዝቡ መካከል ጌታን ለምን እንደተከተሉት ተጠርተው ቢጠየቁ ኖሮ ያደረግኩትን ሁሉ የነገረኝን ሰው ነውና እዩ የሚሉ ሴቶች፣ እንደዚህ ሰው ማንም ከቶ አልተናገረም የሚሉ ተማሪዎች፣ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበርሁ አሁንም እንዳይ ይህን አንድ ነገር አውቃለሁ ብለው የሚናገሩ አይናማዎች አይጠፉም ነበረ። የዮሐንስ ወንጌል ምዕራፍ 4 ምዕራፍ 6 ምዕራፍ 9። በጌታችን ላይ የተነሳው ሁለተኛው ክስ ለቄሳር ግብር እንዳይሰጥ ይከለክላል የሚል ነው። ይህን ርዕሰ ጉዳይ በጌታችን ላይ ሲያነሱ የመጀመሪያ ጊዜያቸው አልነበረም። በአንድ ወቅት ፈሪሳውያን እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ራሳቸው ቢሄዱ እንዳይጠራጠር በማለት የእነርሱ ደቀ መዛሙርት የሆኑ የሄሮድስ ወገኖችን መልእክተኛ አድርገው ላኩለት። መልእክተኞቹ የሐሰት ትሕትናን ተላብሰው ውዳሴን በማስቀደም ጌታችንን ለማጥመድ ቀረቡ። ሆይ እውነተኛ እንደሆን ለእውነቱ እግዚአብሔር መንገድ እንደምታስተምር እናውቃለን፣ ለማንም አታዳላም፣ የሰውንም ፊት አትመለከትምና ብለው ጀመሩ። ምክንያት አልባ የሆነ ተቀኙለት ለተንኮል እንኳ ልብን የሚያውቀው ጌታችን ቀርቶ ከምስጋናቸው በኋላ ያስመስልሃል በቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም አሉት። ፍቅሩ የጌታ ቅዱስ ሳዊሮስ እንዳብራራው ይህንን ጥያቄ የጠየቁት ጌታችንን ከሁለት ወጥመዶች ወደ አንዱ ውስጥ ለመክተት አቅደው ነበር። አሁን የቄሳር ግብር መክፈል ይገባል ብሎ ከመለሰ ከሙሴ ሕግና ለእግዚአብሔር ከመገዛት ወጥተን ለአሕዛብ ሕግ እንድንገዛ ያስተምራል፣ ወደ ባዕድ ኃይልና ወደ ባዕዳን ዘር እያስኮበለለን ነው ብለው ለሙሴ ሕግ የሚቆረቆሩትና ጥያቄውን ሲጠየቅ ቆመው በሚሰሙት በሕዝቡ ዘንድ ሊያስጠሉት ይችላሉ።
ለቄሳር ግብር አትክፈሉ ካለ ደግሞ ለሮም ባለሥልጣን አይገዛም ብለው ራሳቸው የሄሮድስ ወገኖች አስረው ወስደው ለሮማውያን ሊሰጡት ይችሉ ነበረ። የሰውን ልብ የሚያውቀው ጌታችን ከፈሪሳውያን ተልከው ለመጡት ሰዎች መልስ ከመስጠቱ በፊት እናንተ ግብዞች ስለምን ትፈትኑኛላችሁ በማለት ጥያቄውን የጠየቁት ለወጥመድ መሆኑን እንዳወቀባቸው ነገራቸው። ከዚያም የግብሩን ብር አሳዩኝ አለ። እርሱም ዲናር አመጡለት። እርሱም ይህች ጽሕፈቲቱስ የማን ናት አላቸው። የቄሳር ነው አሉት። በዚያም ጊዜ እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ ይለናል የማቴዎስ ወንጌል ምዕራፍ 22 ከቁጥር 18 ጀምሮ። ጌታችን በዚህ ምላሽ አቅደውት የነበረውን ሁለት ነገር አፈረሰባቸው። ለቄሳር ተገዙ በማለት የሙሴን ሕግ ይቃወማል፣ እግዚአብሔርን ትታችሁ ለአሕዛብ ተገዙ ይላል ለማለት አሰፍስፈው ቢጠብቁም ጽሕፈቲቱ የማን ናት ብሎ በመጠየቁ ራሳቸው በሚሰጡት መልስ ላይ ተሳታፊ እንዲሆኑና ለእርሱ ድምዳሜ መነሻው እንዲናገሩ አደረጋቸው። በዚህም ምክንያት ለቄሳር ግብር ክፈሉ አለ ብለው ቢናገሩ እናንተስ ቀድማችሁ ዲናሩ የቄሳር ነው ስትሉ አልነበረምን ያሰኝባቸዋል። ከእግዚአብሔር ጋር አጣላን እንዳይሉ ደግሞ የቄሳርን ለቄሳር ስትሰጡ የእግዚአብሔርንም ለእግዚአብሔር ስጡ በማለት የእግዚአብሔርን ገንዘብ የሆነውንና እግዚአብሔር በአርአያው ፈጥሮ እንደ ሳንቲሙ አምላካዊ መልኩን የቀረጸበትን ሰውነታቸውን ለእግዚአብሔር እንዲያስረክቡ ጨምሮ ነገራቸው። በእርግጥ እኛ የሰው ልጆች ሁላችንም እግዚአብሔር መልኩን የሳለበትን ገንዘቦቹ ነን። እንደሚታወቀው የንጉሡ የቄሳር መልክ የታተመው በሳንቲሙ ላይና በአብራኩ በሚከፈለው ልጁ ላይ ነው። ሆኖም ሳንቲሙ በላዩ ላይ ያለውን የንጉሡን መልክ ምንነት አያውቀውም። ልጁ ግን አባቱን እንደሚመስል ያውቃል። እኛም በላያችን ላይ ያለውን የእግዚአብሔርን መልክ ካላወቅን ሳንቲም ብቻ ሆነን እንቀራለን። ድሪሟ እንደሚጠፋባት ሴት ሳንቲምም ቆሻሻ ውስጥ ገብተን ልንጠፋ እንችላለን። በላያችን ያለውን የንጉሡን መልክ ከተረዳን ግን ከሳንቲምነት ወደ ልጅነት ከፍ እንላለን። ጌታችን የቄሳርን ለቄሳር አስረክቡ ብሎ በቃል በማስተማር ሳይወሰን በሥራና በቃል የሚያስተምር መምህር እንደመሆኑ በቅፍርናሆም ግብር የሚቀበሉ ሰዎች ወደ እርሱ ሲመጡ ከባሕር ዓሣ ውስጥ ከተገኘ ገንዘብ ግብር ለመክፈል እንደ አምላክነቱ ዓሣውን አስገብሮ እንደ ሰውነቱ ለቄሳር ገብሮ አሳይቷል። የማቴዎስ ወንጌል ምዕራፍ 17 ቁጥር 24። በዚህች ዕለት ግን አይሁድ በሐሰት ግብር እንዳይከፍል ይከለክላል ብለው በጲላጦስ ፊት ከሰሱት። ሦስተኛው ክስ እኔ ክርስቶስ ንጉሥ ነኝ ሲል አገኘ ነው የሚል ነው። ይሄ ክስ ተንኮል የተሞላበት ክስ ነው። ንጉሥ ነኝ ይላል ወይም ክርስቶስ ነኝ ይላል ብለው ለይተው አልተናገሩም። ክርስቶስ ነኝ ማለት በመንፈሳዊ ትርጉሙ ንጉሥናውን የሚያሳይ ነው። ስለ ክርስቶስ የተነገሩ ትንቢቶችና የትንቢቱ ፍጻሜ ታሪኮችም መሲሁን ንጉሥ ብለው ይጠሩታል። ንጉሥሽ የዋህ ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሆሳና በጌታ ስም የሚመጣ ንጉሥ የተባረከ ነው የሚሉት ጥቅሶች ክርስቶስ ንጉሥ እንደሚባል ያስረዳሉ። ሰብአ ሰገል ወደ ሄሮድስ መጥተው የተወለደው የአይሁድ ንጉሥ ወዴት ነው ብለው ሲጠይቁት የካህናት አለቆችን ጠርቶ ክርስቶስ ከወዴት እንደሚወለድ መጠየቁ ንጉሥ የሚለው ቃል በአይሁድ ሕሊና ክርስቶስ ከሚለው ጋር በተለዋዋጭ ቃል የሚነገር መሆኑን ያስረዳል። በሥጋዊ ትርጉም ከሆነ ግን ክርስቶስ ለሮም መንግሥት የሚያሰጋ ምድራዊ ንጉሥ አይደለም። አይሁድ በክስታቸው ላይ ክርስቶስና ንጉሥ ብለው የተናገሩት መንፈሳዊውን ከሥጋዊው በመቀላቀል በሁለት ድንጋይ አንድ ወፍ ለመምታት ያደረጉት ስልት ነበረ። እርግጥም ክርስቶስ ምድራዊ ንጉሥ አልነበረም። ነገሥታት ባለጠጎች ናቸው። እርሱ ግን የእኛን ድህነት ወስዶ ድሃ የሆነ በበረት የተወለደ በኋላም ራሱን የሚያስጠጋበት ያልነበረው ነበር።
ነገሥታት ኑሯቸው ከንጉሣዊ ቤተሰቦችና ባለጠጎች ጋር ነው። እርሱ ግን ያስከተለው አሳ አጥማጆችን ነበር። ነገሥታት ዘውድ ሲደፉ እርሱ የእሾህ አክሊልን ነው የደፋው። ነገሥታት ያማረ የመጠጥ ሲጠጡ እርሱ ሐሞትና ከርቤን ነበር የጠጣው። ነገሥታት በትረ መንግሥት ሲይዙ እርሱ በበትር ነው የተመታው። ነገሥታት ወግተው ሲገዙ እርሱ ግን ተወግቶ የገዛ ንጉሥ ነው። ስለዚህ ጌታችን ምድራዊ ንጉሥ አልነበረም። አይሁድ ዛሬ ተነስተው ንጉሥ ነኝ ይላል ብለው ከሰሱት እንጂ ራሳቸው ጌታችንን ምድራዊ ንጉሥ ለማድረግ ይፈልጉ ነበረ። አመጣጡ እነርሱ እንዳሰቡት በፈረስና በሰራዊት ታጅቦ የሮምን ጦር ሊወጋ ቢሆን ኖሮ በደስታ ይቀበሉት ነበር። ጌታችን ግን ምድራዊ ሥልጣንን አይሻም ነበር። አሳና እንጀራ አበርክቶ ባበላቸው ጊዜ ያነግሱ ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይለናል የዮሐንስ ወንጌል ምዕራፍ 6 ቁጥር 25። ጥቃቅን ኃላፊነቶችን ሳይቀር አሳልፎ ለደቀ መዛሙርቱ ሰጣቸው እንጂ በተከታዮቹ ላይ እንኳን ሥልጣን አላሳየም። በመንግሥቱ ሁሉ ላይ የሚያደርገውን የሚያውቅ አምላክ ሲሆን ንጉሥ ከመባል ግን አፍገመገመ። በዚህም ለበላይነትና ለትዕቢት ከሚዳርገን የሥልጣን ወጥመድ እንድንሸሽ አስተማረን ይላል ጠርጡሉስ። አይሁድ ግን በግድ እናነግሥህ ሲሉት የነበሩትንና ከምድራዊ ሥልጣን የሸሸውን ጌታ ንጉሥ ነኝ ይላል ብለው ከሰሱት። ይቆየን። ከንግግር የሚበልጥ ዝምታ እንመለስበታለን።